ናታን ኤፍራታ አደጋ እንደደረሰባት ሲያቅ በጣም ተናዶና እንዲሁም ደግሞ በችግሯ ሰዓት ሊደርስላት አልቻልኩም፣ ለተደጋጋሚ ሰዓት ደውላልኝ ነበር ግን እኔ ሊደርስልሽ አልቻልኩም እያለ በጣም ተናዶም ነበር። እናም አሁን ላይ ግን በቪዲዮ ኮል ካወራት በኋላ እና እንዲሁም ደግሞ ደህና ነኝ ካላት በኋላ እሷም ምንድነው ያደረገው ለኤፍራታ ምግብ ለመስራት ወደ ክችን ይገባል ማለት ነው። እና እቃዎችን እየፈላለገ ያለ ጽዮንም በቃ ወንድሜ አንተና ቢኒያም ለኤፍራታ ምግብ ሰሩላትና ይዘንላት እንሂድ ትላለች። ስለዚህ እሺ ብሎ ቢኒያም የሚመጣል ማነው እቃውን ገዛዝቶ ማነው የሚያስፈልገውን እቃ እንዲሁም ሉሊት ደግሞ እየጨፈረች እያለ ናታን ይመጣል። ናታን ሲመጣ ግን ምንም ነገር አላናገራትም ነበር ልና ልታናገረው ትፈልጋለች። ግን ደግሞ እቃዎችን እየፈለገ ያለ ቆይ ምንድን የፈለግከው? ለምንድን የማትናገረው? የፈለግከውን ነገር ለምን አትናገርም? ምን እየፈለግ ነው? እሱ ግን ምንም አይነት መልስ አልሰጣትም። እሷ ግን ደስተኛ ሆና እየጨፈረች ነበር። ሉሊት ደስተኛ ሆነች በምክንያት ብዙ መረጃዎችን ስላገኘች ነው። በተለይ ደግሞ ኤፍራታ እርጉዝ ነኝ ካለች እና እንዲሁም ደግሞ ሪከርድ አድርጋ ስለያዘችው ለአፌት አድርሳለች ማለት ነው። እና ግን ደግሞ እስከ መጨረሻው አለመናገር አለመስማቷ ነው እንጂ ሪከርድ አድርጓል ሁሉንም የናታን ልጅ እንደሆነ ማለት ሪካርዱ ላይ ያለ። ግን ደግሞ ሉሊት ደግሞ አላወቀችም። ይህንን ነገር ግን አልተናገረችም። ስለዚህ ቢኒያምና እንዲሁም ደግሞ ዳጊ ይመጣሉ። ይሄ ቤት እኮ ምን ነው የህፃናት ማያ አደረጋችሁት? ምንድን ነው እንደዚህ የሚያደርጋችሁ? እያለች ያለ ነገር ግን ማንም ሰው ሊያዋራት አልቻለም። በዚህ ደግሞ ሉሊት በጣም ትበሳጫለች። እንዴት ነው ቆይ እያወራቸው እኔ ሰው አይደለሁም እንዴ? ለምን ደግሞ አይመልሱልኝ? ቆይማ ታገኙኛላችሁ፣ ልክ ልካችሁ ነው የሚሰጣችሁ እያለች እሷም ትበሳጫለች። ገኒ ለኤፍራታ ምግብ ሰርታ ትወስድላታለች። ግን ደግሞ አቤል ነበርና ገና ለኤፍራታ ምግቡን ልሰጣ ስትል አቤል ነበረ እንዲ በቃ ስጭኝ ለኔም ያለው ማለት ነው። እስኪ ተረጋጋ፣ ቀስ በል ልትደርስ ነው። እስኪ ለሷ እኮ ነው ያመጣውላት። መቼም እሷ ብቻውን አትበለውም፣ ለምን አትረጋጋም ትለዋለች ማለት ነው። እና ታዲያ እስከምረጋጋ ድረስማ ራቡ ጥሎኝ ይሄዳል። ስለዚህ በኋላ ደግሞ አልፈልግም ይላል። እናም ገኒ አረ እንደው ምን ጉር ነህ አንተ ግን ሰው ነህ። ቆይ ግን ይሄ ልጅ ቆይ እዚህ መኖር ጀምሮ ነው እንዴ ትላሃሌ ማለት ነው። ዝም ታሪኩን ደውሎ እንግዲህ ያው መድኃኒት እንዳመጣለት መኪና ውስጥ ያለው ቶሎ መድኃኒት ይዘሊና ይለዋል ማለት ነው። የምን መድኃኒት ነው ሲለው እንግዲህ አንድ ሴት እርጉዙና ልጇን የሚያስወርድ መድኃኒት ይዘሊና ነው። ኤፍራታ አደጋ መድረሱ አይቀርም፣ ምክንያቱም ልጇን ሊያስወርድባት ነው። ኤፍራታ ሳታውቅ ከዚህም በፊት ሁላችን እንደምናውቀው ያፌት የቤዛ ልጅ አስወርዷል ማለት ነው መድኃኒት ሰጥተው። አሁን ላይ ደግሞ በድጋሚ ደግሞ ኤፍራታ ማለት የኤፍራታ ልጅ እንዲወርድ ነው ያደረገው። ምክንያቱም እሱ ከማን እንዳረገዘች ከሆን አላወቀም። ቆይ ግን ማን ጋር ልታረግዝ ቻለች? ወይኔ ያፌት እያለ በጣም ተናዶም ነበረ። ስለዚህ ኤፍራታ አሁንም ቢሆን ህይወቷ አደጋ ላይ ነው። ኤፍራታ ምን ይደርስባታል የሚለውን አብረን የምናየው ይሆናል። ውድ ቤተሰቦች እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት አያችሁት ያፌት ያደረገውንና እንዲሁም ደግሞ ዶክተሩን መግደሉ በጣም ነው የሚያስጠላው። ሲቀጥል ደግሞ የዲኤንኤን ውጤት ተቀይሮ ነው እንጂ እውነትም ናታንና እንዲሁም ደግሞ ያፌት ወንድምና ወንድም ናቸው። ነገር ግን ኤፍራታ ወንድምና ወንድም ስላልሆኑ በጣም ደስ ብሏታል። ይህን ደግሞ ደስ ያላት ደግሞ ለምንድን ነው እንኳንም ወንድምና ወንድም አልሆኑ በማለት ነው። ሲቀጥል ደግሞ ኤፍራታ ስታረግዝ ምንም ነገር አልፈራችም። ምክንያቱም ደግሞ ያው ያፌት ጋር ምንም ነገር እንዳላረገች ስለምታውቅ፣ ስለዚህ ልጁን ሙሉ ለሙሉ የናታን ነው ብላ ነበር እርግጠኛውና የነበረው ማለት ነው። አሁን ላይ ግን ችግር የሚፈጠረው ነገር ምንድነው? የናታን ልጅ መሆኑን ሲያቅ ኤፍራታ ምን ያደርጋታል የሚለውን ነው ማለት ነው። ሉሊትም ሁሉንም መረጃ ልካለታለች። እናም ደግሞ አሁን ላይ ያፌት እንግዲህ ራሱን ስቶ እየጠጣ ነበር መኪና ውስጥ ማለት ነው። ምክንያቱም በብስጭት በንዴት በዛ ላይ ደግሞ የዶክተሩን ሚስትም ትገደል በቃ በራሷ ሰዓት እንግዲህ ሞቷን አቅርበዋለች እና ትገደል እያለ ነበር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ውድ ቤተሰቦች የዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁን ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ኤፍራታ ሁላችንም ራሷን ስታ እንደወደቀችና እንዲሁም ጉዳት እንደደረሰባት እናውቃለን ማለት ነው። አሁን ላይ ደግሞ በጣም በሚያሳዝንና እንዲሁም ደግሞ እሷ እንዴት ነው ማለት እሷ ጉዳት ከደረሰባትም አልፎ እንዴት ነበር ልጄ እንዴት ነው ስትል ነበር ማለት ነው ያየናት። ነገር ግን አሁን ያፌት ኤፍራታ ማርገዟን አውቋል። እናም ልጇን ሊያስወርድባት ነው። ምክንያቱም ደግሞ ታሪኩን መድኃኒት ይዘሌና አንድ ሴት ሊያስወርዳት የሚችል መድኃኒት ይዘሌና ነበር ያለው። ያም መድኃኒት እንግዲህ
ይዞለት ከመጣ ኤፍራታ አደጋ ላይ ነች ማለት ነው። እንዲሁም ናታን በቪዲዮ ኮል ካወራት በኋላ እና እንዲሁም ደግሞ ደህና ነኝ ካላት በኋላ ለቤዚ ደብዳቤ ልኮላታል። ደብዳቤው ምን የሚል ይመስላችኋል? ለኤፍራታ ደብዳቤ ሲሰጣትኝ ይህን ደብዳቤ ናታን የላከልኝ ስትላትኝ ቤዛ በጣም ነበር ደስ ያላት ማለት ነው። ፊቷ ላይ ያየነው ፈገግታ በጣም ደስ የሚል ነበረ። እናም ናታንም ተራርቷታል ማለት ነው። ምክንያቱም ለፍቅር ዋጋ እየከፈለች እንደሆነ ምክንያቱም ደግሞ አደጋ ደርሶባት ነበር ሲባል በጣም ነበር ራሱን ስቶ ብዙ ነገር የሆነው። ሲቀጥል ደግሞ ቴክስቱን ሲያይ ራሱ ተመልሶ ደውሎላት ነበር። ግን ደግሞ የኔ ጨረቃ ለምን ደሞ አታነሺው እያላትም ነበረ። ነገር ግን እሷ አላነሳችውም። በሰዓቱ አደጋ ደርሶባት ነበር ማለት ነው። ሉሊትም በጣም ትናደድና ቆይ ግን እዚህ ቤት ግን ማንን ሞያ የላቸውን ለማስባል ነው ወንዶች ሲሰሩ እናንተ ቁጭ ብላችሁ የምታዩ ትላለች ማለት ነው። ያምን በአይኑን እያያት ነበር በመጥፎ አይኑ ማለት ነው። እናም እያንኳኳ እያለ ቲማቲም እየቀጠቀጠ አንተ ዝም በል አታንኳኳብኝ፣ ያለ ዛሬ ቀጥቅጠህ ወይም ደግሞ ከትፈህ አታውቅም ወይ ብላም ስትጮበት ነበረ። ግን እናንተ ሴቶች ለምንድነው ወንዶችን የምታሰሩት ትላለች ሉሊት። እንግዲህ ሉሊትም ራሷም ሴትነት ተነስታ መስራት ነበረባት። ነገር ግን ደግሞ ለምንድነው ወንዶችን የምታሰሩት እናንተ ትላለች። ሉሊትም እንግዲህ አንቺ ነይ ስሪ ነይ ቁርስ ስሪ ብትሉኝ እኔም ቢላለው ወይ እኔ እኮ እንደዚህ አይነት ነገር የለኝም ብትሉኝ እኮ እሰራላችሁ ነበር ወንዶች ክችን ከሚገቡ ትላለች። ነት ብላ ጺም ትስቃለች ማለት ነው። ምክንያቱም ሉሊት እንግዲህ ኩችን ገብታ ልትሰራ ማለት ነው። እና እንዲሁም ጽ በጣም ይስቁባታል። ሉሊትም በጣም ትናደዳለች። ቆይ ምን ያስቃቸዋል ደግሞ? እውነቴን እኮ ነው። ለምን መስራት የሚያቅት መሰለች? ይህም ስራ ሆኖ ነው ትላለች። መኪና ውስጥ ቁጭ ብሎ እንግዲህ እየጠጣ ነው፣ በጣም እየጠጣ ነው። እናም እየጮህ ነው፣ እየጨፈረም ነው። ግራ ተጋብቷል ማለት ነው። በጣም ብዙ የሰማው ነገር በጣም ከባድ ስለሆነ ስለዚህ ራሱን ስቷል ማለት ነው። በጣም ተበሳጭቷል። እናም እየጠጣ ነው። ይጠጣል፣ ይዘፍናል፣ ያለቅሳል። አሁን ቁጭ ብሎ እያለ ዲያራ ትደውለታለች። እሺ ዲዬ ይላታል ማለት ነው። እንዴት ነው? ምን ሆነ ነው? ጠፋ እኮ ናፍቀኛል። ለምንድን ነው እንደዚህ የጠፋ ቤት ላይ? ዲያራ እንግዲህ ከናታን ፍቅር ይዟታል ማለት ነው። ናታን ደግሞ የቀረባት በምክንያት ነበረ። እንግዲህ ዛሬ አንገናኝም ወይ ትለዋለች ማለት ነው። አይ ዛሬ አልችልም ሲላት እንዲህ ምን ማለት ነው? ዛሬ እኮ እንገናኝ ብላል፣ ደግሞም ቃል ገብተዋል። ስለዚህ ግዴታ መገናኘት አለብን ትለዋለች። እባክሽን በቃ አታስጨንቅኝ፣ በኋላ እደውልልሻለሁ ይላታል። እሷም ግራ በመጋባት ቆይ ምንድን ነው የተፈጠረው? ምን ሆነ ነው ትለዋለች።